ኢቪ ልሞስል ደረስልኝ ነይ እኔ አሁን ነይ ለምንድን ነው የመታሻት? ቀለምና ተማሰማኝ ቆይ ስንት ነገር በቀን አይን ማየት አልፈልግም አይገባም እንዴ አልቻልኩም እኮ ሰማኛል ሁለተኛ ብትመጣ በፖሊስ በሽም ማስይዝ ውርድ ከራሴ ይሄ ምን ይመስላል ኮተታም ማይረባ እንዴ አላበዛሽውም እንዴ አልሞትም እሺ ያፈቀረ ልቤ አንድ ቀን ዋጋ ያስከፍልሻል ይኸውልሽ መሞት ቢያቅተኝ አንድ ሰው መግደል አያቅተኝ ትከፍያታለሽ ማዝነኝ ማየ አንቺ የት ሄድሽ ነው እኔማ ከቤቴ ወዴት ሄዳለሁ ቆይ ወዴት ትሄጂ እኔማ ማየ የት ሄዳለሁ እዚህ እኮ ነኝ እኔ የምልሽ ግን ማየ እንደና ነሽ እና ደግሞ በቃ ባየ ምንም ነገር ሳይነግርሽ ቀረ አይ ምንም ነገር አልነገረኝም ደህና ነኝ ከማለት ውጪ ምንም ነገር መናገር አልፈለገም እማዬ ትናንት እኮ ብታይ ማለት ነው አባዬ ውጪ ጋብዘኝ አልኩት ከዛ በቃ ምንም ነገር ብጠይቀው በቃ ምንም ነገር ብሎ ሊነግረኝ በቃ አልፈለገም ምንም ነገር አልነገረኝም አይቢ ድካሚ ቢልሽ ለኔ ያልነገረኝ ላንቺ ምን ብሎ ይነግርሻል እኔ ግን እማዬ በቃ አባዬ መናገር የማይፈልግ የሆነ ከባድ ነገር የገጠመው ነው የሚመስለኝ አባትሽ ጠንካራ ነው ምንም አይነት ችግር ቢያጋጥመው በጥንካሬ ያልፋል እሺ ደግሞ እስከ ዛሬ ድረስ ከባድ ነገር አላጋጠመው ብሎ አይደለም ያ ሁሉንም ነገር በጥንካሬው ነው የሚያልፈው እኔ ግን እማዬ አባዬ እኮ እውነት መቼም ቢሆን ይወጣል ስለኝ ነበር ሳስበው ግን እማዬ የአባዬ ነገር በጣም የቆየ ነው የሚመስለኝ እናቴ አንቺ ብለው ካዳመጡሽ ብዙ ታወሪያለሽ ነገረኛ ቆይሻን ወዴት እየሄድሽ ነው እኔ እማዬ እኔ እዚህ ነኝ ማለት የሆነ ዕቃ ላመጣ ነው በቃ መጣሁ ሰላም ውድ ቻናል ቤተሰቦቼ አስቱን ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ ዳጣ ድራማ ዳጣ እንግዲህ ሰላም የጻፈችለትን ደብዳቤ ልታይ ስትል አፊት ተደብቃ እያየች እንደሆነ ታየች ዳጣ ማለት ነው አይ ናታን እባክህ አትፍራ እያለች ናታን መክፈት እጅግ በጣም ፈርቶ ነበር ይሄ የማይረባ ለኔ ሳይ ለዳጣ ለማሳየት ይሞክራል እንዴ ታይል ናታን እሰራላለሁ ዳጣማ እኔ ሳላይ ዳጣ አታዩም በጭራሽ እያለች ትዝታለች ማለት ነው ነገር ግን ዳጣ አትፍራው ናታን ችግር የለም ሰላም እንደውዬ ልጠይቅ እንዴ ሲለው በጭራሽ አይሆንም እባክህ አሳይልኝ እኔ እናንተ መሀል ምንም ምስጢር መደባበቅ የሚባል ነገር የለም እባክህ ናታን ስትለው ይስማማና ከፍቶ ላይወስን ወረቀት ይመስለኛል ግን ብሎ ሲከፍቱ ነገር ግን አቤት ተደብቃ እያየቻቸው እንደውም ካሜራ ይዛ እየቀረጸቻቸው ነበር ማለት ነው እና ተደብቃ እየቀረጸች እያለ እንደ አጋጣሚ ወለፍ ስትል ዳጣ ታያታለች ናታን ቆይ አንዴ ትልና ልክ ስታዩን በጣም ትደነግጣለች ምነው ናታን እንደሰው ያየሁት ይመስለኛል አብይነች እያሉ ነበር አላቅም ግን የሆነ ያየሁት ይመስለኛል እያለችው ነበር እና አብይን በጣም ትናደዳለች ምክንያቱም ለሷ ሳያሳያት ለዳጣ ሲጀመር የተጻፈም ለዳጣ ነው ይሄ ማለት አልነበረባትም ምክንያቱም የተጻፈ ለሷ ቢሆን አዎ ነገር ግን የተጻፈ ለአብይ ሳይሆን ለዳጣ ነበር ሰላምዬ የጻፈች ለዳጣ ስትብለው ማለት ነው እና ማርታም ደግሞ ዳሬ የተፈጠረ ነገር እባክህ ንገረኝ ምንድነው ትናንትና ስትጠይቁ ሰላምዬ ቅርበኝ ማርታ ቅርበኝ እያልክ ስትጮህ ነበር እና ዳሬ የሆነ ከማትፈጥሮ ማርታ በቃ ቅጀት ነው አይደል እንዴ ታዲያ ለምትቆጣለህ የሆንክማ ነገር አይደል ዳሬ እባክህ ንገረኝና እንፍታ ስትለው ዳሬ ምንም አላልኩም በቃ ዝም ብሎ ቅጀት ነው የሚሆነው ስለዚህ እባክህ ነገሮችን ወደ ሌላ ነገር አታጣሚ ብሎ ይጮህበታል እና እናትዳን ማርታ እባክሽን አው ባለፈው የምታወራው ነገር ግራ ያጋባ ነበር እኔ ላንቺ አልገባም እያላት ነበር አው ልክ ነው እኔ ላንቺ አልገባም ማለት እንዴት ነው አንተ ለኔ ማትገባኝ ስትለው አንቺ ንጹህ ነሽ ስትል አንተስ ምንድነው ንጹህ አይደለም ብላ ጠየቀችው እና ማርቲ እባክሽ ነገሮችን ለማጣመም አትሞክሪ ነይ ጋቀፍ ቆይ ብለው
ያቅፋትና ወይኔ አምላኬ እያለ በጣም ተጨንቆ ነበር። ማርታ ተጠራጠረች ማለት ነው። እሺ ደሬ በቃ አሁን ተረጋጋና ተኛ አለችው። እሺም ትለዋለች። ነገር ግን ምን እየተፈጠረ እንደሆነ ለማወቅ ጓጉታ ነበር። ናታን የሆነ ሰው አይቻለሁ ወለፍ ስል ታይቶኛል። ስለዚህ ይሄ ነገር በቃ ይብራብን ሌላ ጊዜ አያለሁ ትለዋለች። እሺ በቃ ዳጣ ያየሽ ሰው አለ እንዴ ብሎ ስጠይቃት እና እንዳጋጠመ ናታን በጣም ይደነግጣል። ዳጣም አብዬ ትሆናለች ብሎ እየተከተለች እያየችው ነበር። እና እሷ ነች የምትሆነ እርግጠኛ ነኝ እያሉ ነበር። እና ዳጣ አለችበት ወደ እሷ ሲሄድ ዳጣ ምን ተፈጥሮ ነው ብሎ ስጠይቃት አይ ናታን ምንም አልተፈጠረም በቃ ይብራብን ሌላ ጊዜ እናያለን ትለዋለች። አቤ ግን ተደብቃ እየሰማቻቸው ወይም ደግሞ እያየቻቸው ነበር። እና ናታን ያስቀምጠ ቦታ ተደብቃ እያየች ነበር። እና እያየችው የት እንዳስቀመጠ ነገ አያለው የማይረባ ከኔ ደብቄ ሞታል እና አያለው ታየዋለ እያለችው ነበር። እና ውሃና አዲሷ ልጅ እና ስታወራ ነበር። ቆይ ምንድነው የተፈጠረ? ቁርሴን በእንተ ቤት አምጪልኝ አልኩሽም እያለች እንዲህ ውሃ ተረጋግጂ ነው እያለች እንግሊዝኛ እየጨመረች ነው። ፕሮብለም ስትለው ምን ማለት ነው? ችግር የለም ማለት ነው እያለች ነበር። ውሃ ደግሞ ትናድዳለች ማለት ነው። እንግዲህ ቁርሴን መጀመሪያ ቁርስ ተሰጭኝና ከዛ ቤትሽን ላስተካክል ቁርስ ተሻስተራት። አይ እኔ ርቦኛል መጀመሪያ ቁርስ ተሰጭኛለሽ ከዛ በኋላ ታሰጃለች ትላታለች። ከዛ እያለቻት ነበር። እሺ በቃ ተነሺ ችግር የለም ተነሺ ትላታለች። ከዛ እንዳጋጣሚ እቤ በዛ አይለም ስትል እተይ ብላ ስትጠራ አንቺ ማነት ብለሽ የጠራሽ? እኔ ብቻ ባልሆነ መሻ ገብቼ ነው እንዳገብቻ አላልሽኝም እንዴ እያለቻት ነበር ማለት ነው። እንዳጋጣሚ ማርቲ በዛ ስታልፈው አየቻትና ወዴት ነው የምትሮጪ ብላ ስትጠይቃት አይ ማዬ አይ እዚህ ነው እኮ እዚህ ወደዚህ ነኝ እያለቻት እሷ ሮጣና ታክፍል ለመግባት ነበር አላማ። ነገር ግን ምን ተፈጥሮ ነው ብላ ስትጠይቃት አይ ምንም አልተፈጠረም ማሚ አንድ ነገር ላመጣ ብዬ ነው እኮ ስትላት ታዲያ አባዬ የነገረሽ ነገር አለ እንዴ ብላ ጠየቀችው። አይ ምንም የነገረኝ ነገር የለም ስትላት ታቀልሽ ማይ ትናንትና እኮ ጋብዘኝ ብዬ ላወጣጣ ሞክሬ ነበረ ግን ምን ነገር ነግረኝ ፈቃደኛ አልነበረም አለችው። እና ለኔ ያልነገረኝ ባንቺ ነግራል ብለሽ ነው እና አማሰኛ አባዬ የቆየ ነገር የሆነ ችግር ነገር ሳይፈጠር አይቀርም እያለች ነበር። አላቅም ልጄ እያለች ነበር። አርቹ እንግዲህ በአብይ ናፍቆት እየተሰቃየ ነው። እሷ ግን ከቁም ነገሩም አትቆጥሩም እንደማትፈልገው ትነግረዋለች። በቃ መርዝ ጠጥቼ እሞታለሁ እያለው ነበር እና ለመሞት እየተዘጋጀ ነበር። አርቹ ምን ሆነሃል ብላ ስትጠይቃት ነበር ምጥን እና ራሱን ለማጥፋትና መሞት እንደሚፈልግ እየነገራት ነበር። አርቹ እንደዛማ መሆን የለበትም እኔም እኮ በጣም ከፍቶኛል ግን ራሴን አላጠፋም ምናምን አለችው። እና እትዬ ብላ ስትጠራው እንዴት እትዬ ትያለሽ ትሰሚኛለሽ? አንቺ ልጅ ደንባራ አግብተሽኛል ሚዜ ሆነሻል። እኔ አናታም ባሌን አልኩሽ እንጂ አገባው አልኩሽ እና ማን ብዬ ልጥረሽ ታዲያ ስትላት ወይን አብዬ ወይን ደግሞ መጥራት ትችያለሽ ብላ ነገረቻት። እሺ ካልሽ እንግዲህ አለቻት እና የማትረባ እያለች እየጮችበት ነበረ ማለት ነው። እንግዲህ የናታል ክፍል መዘጋቱ ስታውቅ እጅግ በጣም ትናድዳለች። እና ታዲያ ምን ተሻለ? አይ ራስ መጥፋት እኮ አጣት ነው። እኔም እኮ ቤተሰቦቼ ተጣልቷል እና ሰላም አይደሉም ግን በጣም ከፍቶኛል እያለች ምጥን እያለቀሰች ነበር ማለት ነው። እና በቃ አታልቅሽ ሁሉም ሰው እኮ የተጣላ ተለያይቷል ማለት አይደለም እና እንደዛ አይደለም በቃ ተረጋጊ ትላታለች። አብዬን እንዴት ጭራሽ ክፍል የራሱ ቤት መስል ቆልፎ ሄዳል እንዴ የማይረባ እና በጣም ትበሳጭና ትናድዳለች። ከዛ መኝታ ቤቱ መቆለፉ እጅግ አናዶታል እሷ ማለት ነው። እና በእንዴት አርጁ ጋር ትመጣና ምጥልን በጥፌትና ግቢ ወደ ውስጥ ትላታለች። እና አርጁ ቆይ አንተ ልጅ ለምንድን ነው የማትሆኝ እንደማልፈልግ እነግራለሁ አትማትረባ አንከፍ እያለች ትሰድባለች። እሱንም በጥፌ ትመታዋለች። እሱ ልክ እሷ ሳያት እጅግ በጣም ደስ ብላት ነበር። እና ምጥልን በጥፌ ብላ ወደ ውስጥ እንዲገባ ካደረገች በኋላ
ቆይ እሷን ለምንድነው የምትመጪኝ? ምን አደረገች ብሎ አርጁ ሲጠይቃት ከዛ እሱንም በጥፊ ትላለች። ቆይናል ምን ሆንኩ መስሎሽ ነው? አፈቀርኩሽ እንጂ እንዴ በጥፊ ትመጪኛለሽ ይላታል። እሷም ድጋሚ እንዳትከተለኝ ነግሬሽ ነበር። አሁንም ፖን አርፈ ማትቀመጥ ከሆነ ድጋሚ እዚህ ማይ ከሆነ ፖሊስ አምጥቼ ነው እሺ ማስከፈድድ ሰማኛለህ የማይረባ እንከፍ ትልና ኮቶታ ብላ ጥላው ትሄዳለች ማለት ነው። እጅግ በጣም ተበሳጭታባት ማለት ነው። አቤት ቆይ ምን እየሆንሽ ነው? አፈቀርኩሽ እንጂ ምን ስጭኝ ያልኩሽ ነገር አለ? እንዴት እኔም በጥፊት ትመጪኛለሽ ብሎ እጅግ በጣም ይናደዳል ማለት ነው። ግን እንደዛ ማድረግ አልነበረባትም። ካልፈለገች አልፈለገችም ነው፣ ግን ማማታት አልነበረበትም። እሱም ደግሞ እሷ ስር ማለቱን አላቆማ ማለት ነው። ነገር ግን እሷ እንደማትፈልገው በብዙ ጊዜ ደጋግማ ትነግረዋለች። እሱ ግን ለሷ ያለ ፍቅር መቼም አልቀነሰም። ትሰማኛለህ? ድጋሚ አጠገቤ እንዳትደርስ አለዛ በፖሊስ አስቀፈድዳለሁ ብላ ታስፈራራዋለች ማለት ነው። ነገር ግን እሱ ምንም ቢሆን አሁንም አንቺ ላይ ተስፋ አልቆርጥም፣ አንድ ቀን ትረጅኛለች ብዬ ተስፋ አድርጋለሁ እያለ እጅግ በጣም እየተናደደ እየተፈሳጨ እያለቀሰም ነበር። ቆይ ምን አይነት ድለብስ ነኝ ግን እንዴት እንደዚህ ትመችኛለሽ? በጣም ታሳፈራለሽ፣ ፋማ ፈራንሻ ብዬ እያለ ሲጮህበት ነበር። እና እሷ በሩ ዘግታ ወደ ውስጥ ትገባለች። ናታና ደረጀ የተፈጠረውን ነገር እየጠየቀው ነበር። አባዬ ምንድነው የተፈጠረ? ናታን እባክቶ ብዙ ነገር የማይወራ ነገሮች እንዳለ አውትን ነገሮችን ደግሞ ተነጋግሮ መፍትሄ ካልተገኘ ውስጥን ይጎዳል። ስለዚህ እባክህ እንደዚህ መሆን የለብህም እያለ ሰሞኑን በጣም አስጨነቋቸው አይደለም? አዎ አባዬ ሁላችን ተጨንቀናል፣ እውነት ነው። እየተፈጠረ ነገር ምን እንደሆነ ሳናቅ ግን ግራ ተጋብተናል እና ሁላችንም የተጨነቀን ብሎ እየነገረው ነበር። እና ምጥንና ውሃ አንድ ላይ እየተጫወቱ ነበር። ምጥን ትምህርት ቤት እየሄደች ቤተሰባ ሰላም ስለሆነ አባቷ ከቤት እንደወጣ ስለነገረችው ትምህርት ቤት ተመራችኋል አይደለም ብላ ስጠይቀው አዎ አንቺ ግን ለምን አልመጣሽም? መጠን እያለቻት ነበር። ጥሩ ስሜት ላይ አይደለም ለዛ ነው ስትል እና አብዬ ደግሞ በጥፍ እንደመታቻት ስትነግራት ነበር። እና በጥፍ መታችሽ ደግሞ ሂጃን መስጠት እመታታለሁ፣ ጓደኛዬ እንዴት ትመታታለች እያለች ውሃ ትናድዳለች ማለት ነው። እና ደረጀና ናታን እያወሩ እባክህ ናታን ነገሮቹ እንደምታስበው አይሆንም፣ ግን ምን ከአንድ ቀን ስህተት ብዙ ጊዜ ያ ስህተት ሁሌ ይከተላል። ድሮ ያጠፋ ነገር ሁሌ እንደሚከተለው እየነገረው ዛውሩ ነበር። ማርታና ዳጣ ደግሞ ደስ የሚል ጊዜ አብሮ እያሳለፈ ያው ዳጣ ታውቃላችሁ፣ ዳጣ ጋር ስትሆኑ ጥርሳችሁ አይገደንም። በሳቅና አሳቂና ተጫዋች ነች ማለት ነው። እና ዳጣ ተደባድበሽ ታውቂያለሽ እንዴ ብላ ስጠይቅ እንዴ የማይጠየቅ ጥያቄ እንዴ ተደባድበሽ ታውቂያለሽ ማለት ሰው ሳትደባደቢ ውለሻል ወይ ብትይ ሻተልቆ እማዬ አለችው። እና አፍዬ ደግሞ እንግዲህ ናታ የደበቀውን የሰላም የጻፈችው ደብዳቤ ለዳጣ እሱን ለማግኘት ምን እንደሆነ ለማወቅ አቤት እንደዚህ አይነት ሰው አለ እንድናንተ ለወሬ ያለ ጉጉት ምን ለሷ ያልተባለውን ነገር ለሷ እንደሆነ መስላ ስታወራ እና አስባችሁታል። ያልጠበቃችሁ ነገር ነው ይምር። እና ዳጣ ደግሞ ሰላም እየሳቀች እየተጫወተች እያወራቻት ነበር። እና አንድ ጊዜ እያለች የሆነ ታሪክ ፈጥራ እየነገረቻትና ቆይ የደብቁ ሆን የት አባቱ ነው የደበቀ ብላ ፈልጋ ታጣለች ማለት ነው። ነገር ግን ፈልጋ ታጣና በመጨረሻ ላይ ወደ ላይ ጣራውታ የደበቀን ቦታ አገኘችው። ወይኔ ይኸው አለች። በጣም ደስ አላት። ወይኔ አምላኬ የደበቀችውን ነገር አገኘች ማለት ነው። እና ስትጠብቀው የነበረው በጣም ከባዱ ነገር ተፈጠረ። እና ማርታም እየተጫወቱ ነበር። ከዳታም እመጣና ቆይ አልገባኝም አብዬ የት ሄዳ ነው ስለው ወደ አንተ መኝታ ቤት ነው የገባችው ብላ ነገረችው። ወደ አንተ መኝታ ቤት? አዎ። አይ ፈልጋ ነው እንድናታ ስትለው አይ አልፈለኩትም፣ ከረሜላ ማስቲካ ልሰጣት ፈልጌ ነው ግዛልኝ ብላ ነገረችው። እና በጣም ደነገጠች። በመጨረሻ አብይ ስትፈልግ የነበረው ደብዳቤ
ምን እንደሆነ ለማወቅ በአስቸኳይ እየከፈተች እና ለማየት ትወስናለች። ናታን እሷ ያለችበት ክፍል እንዶ አብይን ታያለች ወይንስ አታይም? ያንን ደብዳቤ ካየች ነገሮቹ ተበላሹ። ናታን የሚደርስበት ይመስለኛል። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ያለበት ይብዛልኝ።